ከመሳቢያ ውስጥ ይዘው የወጣውን 10,000 ብር አምጣ። እንዴ የምን 10,000 ብር? የሆቴል ቤት ሳህን በማጠብና የዲሽ ሳህን በመጠገን ራሴን የማስተዳድር ታታሪ ሰው ነኝ። የዲሽ ጥገና ሙያ ውስጥ ከገባው ሰነባበቱ። ሳህን አጠባ የጀመርኩበትን ቀን ሳስበው ግን ለራሴ ይገርመኛል። የሆነ ቀን ዶክመንቴን ይዤ አዙሪት እንደያዘው ሰው ስራ ፍለጋ ከተማ ውስጥ ሲሽከረከር ዋልኩና ራበኝ። ሁሌ ሽሮ መብላት ስለታከተኝ ምን አባቱ 1000 ዓመት አይኖር አልኩና ምሳ ለመብላት አንድ ሆቴል ገባው። ገና ከመቀመጤ አንዲት አስተናጋጅ መጣችና ምን ልታዘዝ አለችኝ። መታዘዝ ከሰነፍ መስዋዕት ይበልጣል ይላል ቃሉ። ቃሉን የምታከብሪ ጥሩ ሰው ነሽ። ፈገግ ብላ አመሰግናለሁ፣ ግን ያው ቃሉን ከማክበር ባለፈም አስተናጋጅ እንደመሆኔ መጠን ሰው ሲመጣ ምን ልታዘዝ ማለት ግዴታዬ ነው። ኧረ ስንት አስተናጋጆች አሉ መሰለሽ ከስተመር ተቀምጠው እያዩ ዝም የሚሉ። አንዳንዶቹማ ጭራሽ ስጠሪያቸውን ላይ ይገላመጣሉ። ድርጅቱ ስራዬን አክስሮልኝ ብሎ የቀጠራቸው ነው የሚመስሉት። ያው ሁሉም እኮ አንድ አይደለም። ሁሉም አንድ እንዳልሆነማ አንቺ አሳየሽኝ እኮ። ዋው ጸባይ። ስምሽን ማወቅ እችል ይሆን? ትሁት አለችኝ። ስምን መልአክ ያወጣዋል ማለት አሁን ነው። ስምሽ ከጸባይሽ ጋር ሄዶ ልክክ ነው ያለው። አመሰግናለሁ። እሺ ምን ላምጣልህ? ገና ሳልበላት ትናሽ አጠገበኝ እኮ። በቃ ጋዝ ላይ ታምጪልኝ። እሺ አለችና ሄደች። እኔም እጄን ለመታጠብ ተነሳው። ያዘዝኩት ጋዝ ላይት መጥቶ ጣቴ ትሪው ላይ አብስትራክት እስኪስል ድረስ ጥርግ አድርጌ ከበላው በኋላ የመጣልኝን ቢላየውና ለከፍል እጄን በሶፍት ጠርጌ ወደ ኪሴ ስሰደው እንዴም ይቻላል እንዴ? ከታፋዬ ጋር ተገናኘ። ደነገጥኩ። በፍጥነት የኪሴን ምላስ ገለበጥኩት። ተቀዷል። እኔም ብሎ ጋዝ ላይ ተመጋቢ አልኩስ ብዬ የተሳቀቅ አስተናጋጇን በምልክት ጠሯት። ፈጠን በላ መጣችና አቤት ምን ይጨመር? መጨመሩን ተይውና ጉዱኝልሻለሁ። ማለት ምግቡ አልተመቸም እንዴ? ምን ሊል ይሆን አሁን? ኧረ በጣም ነው የተመቸኝ። አታይም እንዴ ትሪው ላይ የጣቴ ምልክት እስኪወጣ ድረስ እኮ ነው ጥርግ አድርጌ የበላሁት። ምንድነው ታዲያ ግራ አጋባኸኝ እኮ። ወደ እኔ ጠጋ እንድትል አረኳትና ጆሮዋ ስር ገብቼ ኪሴ ተቀዶ ያዝኩትን ብር እንዳለ ጣልኩት። ስለዚህ አለችና የቀኝ አይኗን ቅድም ሰቅላ ቆመች። በቃ ስልኬን ያዥውና ብሩን ስሰጥሽ ትመልሽልኛለሽ። በየጠቀጠቅ ስልክ ከኪሴ ያወጣው። አንተ ጥሩ ትጫወታለህ እባክህ። ይሄ ስልክ እንኳን የጋዝ ላይት አይደለም የአንድ ሽሮ ዋጋ ራሱ አወጣም እኮ። በላቀለድ እባክህ። እውነት ግን እንደዚህ አስተናጋጆች በአንድ ጊዜ ሲቀየሩ በቃ ቲፕ ለመቀበል ብቻ ነው ማለት ነው እንደዚህ ጸባያቸው ጥሩ የሚመስለው። እንግዲህ እቺ መልካም ያላት ሰው በአንድ ጊዜ እንደዚህ ከተቀየረ እስኪ መጨረሻውን እናያለን። ውቷ ልጅ በአንዴ ወደ ሆረር ተቀየረችብኝ። ስንጨቃጨቅ ሰማና የቤቱ ማናጀር መጥቶ ምንድነው ምን ሆናችሁ ነው? ጋዝ ላይቱን ጥርግ አድርጎ ከበላው በኋላ ብር የለኝም እያለ ነው አለችው። በልቤ ረቺንስ ጋዝ ነበር አርከፍክፉ ማቃጠል አልኩና ኧረ መኖሩስ ነበረኝ ኪሴ ተቀዶ ጥየው ነው። ትንሽ አሰብ አረገና ችግር የለም በቃ አለኝ። የሰማሁትን ማመን ተስኖኝ እውነት ዋው በነፃ በልቶ ሊሄድ ነው ማለት ነው። ምንም ችግር የለም ኪችን ውስጥ 100 ሳህን አለ እሷን ዝም ብለህ ለቅለቅ ታረጋታለህ አለኝ። ዋው ስራ መጣ። የበላሁት ጋዝ ላይት በአንዴ ከወዴ ጠፍቶ ሲርበኝ ተሰማኝ። እንባ የተናነቀኝ እሺ አልኩት። 200 ሳህን በአንድ ጊዜ አይከብድም ትንሽ? ማናጀሩ በሳህን አስተጣጠቤ ተማርኮ የሆቴል ቤቱ ቋሚ ሳህን አጣቢ አድርጎኝ ከተቀጠርኩ ሰነባበቱ። ሳህን አጥቤ ስጨርስ እንደዚህ ነው ስራ ማግኘት። እንግዲህ ስራ አጥቶ ነበረ የሆቴል ቤቱ ቋሚ ሳህን አጣቢ ሆኖ ተመደበ ማለት ነው። ድንቅ ብቃት አሳይቷልና ባሳየው ድንቅ ብቃት ቋሚ ሆኖ ተመደበ። እንግዲህ እስኪ እንየው ይቀርብልኝን ምግብ እጥብ አድርጌ በላና ወደ ዲሽ ሳህን ጥገና ሄዳለሁ። በዚህ የተነሳ በጓደኞቼ ሳህኔ የሚል ቅጽል ስም ወጣልኝ። ሳህኔ የሆነ ቀን የአንድ ሰውዬ እንዲሽ ላስተካክል እንደለመድኩት ጣራ ላይ ተሰቅያለሁ። መጣ አልመጣም? እሺ አሁንስ? ኧረ ምንም የለም። እሺ አሁን ቼክ አድርገው። ሰውየው ጭጭ አለ። ንገረኝ መጣ? መልስ የለም። ኧረ እባክህ ሰውዬ ፀሐይ የቀጠቀጠኝ ነው መጣ ወይስ አልመጣም ንገረኝ። የሚመልስልኝ ሰው ጠፋ። በንዴት የተጣደፍኩ ከጣራ ላይ ወረድኩና ወደ ቤት ገባው። ሰውየው ሶፋ ላይ ቁጭ እያስጠገነ ቴሌቪዥኑ ሲሰራለት ሰውየውን ላይ አስቆሙ። እንግዲህ እሱ ቴሌቪዥኑን ያያል። ታጨው ምን ሆነ ነው መጥቷል ብለህ አትነግረኝም እንዴ? እንደዛ እየጮኩ ወይ አለህ እንዴ? የምወደው ቀጠናዊ ፕሮግራም ጀምሮ ዘንግቼ እኮ ነው ይቅርታ አለኝ። ጭንቅላቱን በቃጠና በለው አለኝ።
የሆነ ቀን ሳንቲም ጠሮብኝ ሰፈር ቁጭ ብያለሁ። ድንገት ስልክ የጠራ አነሳሁትና ሄሎ ሃሎ ኢዮብ ዲሰሪው ነህ አሉኝ የሆኑ አሮጊት ሴትዮ። አዎ ነኝ ማዘር። ኧረ ቴሌቪዥኒቱ ድንገት አልሰማም አለማም ብላ ጭጭ አለች። ውስጥ የሚመሰመሱት ሰዎች ሁሉ በአንዴ ጠፉ። ዲሹን ንፋስ ሳይወዘውዘው አይቀርም። እስቲ ብቅ በልና ይልኝ። እሺ ማዘር መጣው ብዬ አድራሻቸውን ጠየቅኳቸውና ወደ ቤታቸው ሄድኩ። ቤታቸው ደርሼ ዲሹን ሳየው ሪሲቨሩ ኦፍ ከመሆኑ ውጪ ሌላ ምንም የተበላሸ ነገር የለም። ከራሴ ጋር ሞግት ውስጥ ገባው። ዝም ብዬ እንዳልሄድ ኪሴ ውስጥ 5 ሳንቲም የለም። ብር ብቀበል ደግሞ ያወቁ ቀን እርግማናቸው ይደፋኛል። ምን ይሻላል? እርግማን ከችግር ያበልጥም። ብር ሳገኝ መልስላቸዋለሁ አልኩና ከባድ ብልሽት ያለበት ለማስመሰል ጣራ ላይ ወጥቼ ለ5 ደቂቃ ያህል ጥርሴን የፋቁ ከቆየው በኋላ ወረድኩና ቤት ገብቼ ሪሲቨሩን አበራሁት። ወዲያው ሰራ። እሰይ ተባረክ። የሆነ የምከታተለው ድራማ ነበር፣ እሱ ያመልጠኛል ብዬ አዝኜ ነበር። ገላገልከኝ። አሁን ገንዘብ ሊቀበላቸው ባልሆነ ብቻ ይችን ሰርቻለሁ ብሎ ማለት ነው። እንት ነው ፍራንኩ ታዲያ 400 ብር ብቻ። በቃ ችግር የለም አሉኝ። እንደሌላ ሰው ቀንስልኝ ብለው ይማጎትኛል ብዬ ስጠብቅ ወዲያው ተስማሙ። ትሽ ምን ነበር ትንሽ ዋጋ ጨምሬ በነገራቸው እየተበሳጨው በቃ ችግር የለም 400 ብር አነሰኝ ብሎ ደግሞ ሌላ ዋጋ ሳልጨምር ይላል እንዴ። ቀጣይ ወር ጡረታ ሲወጣ ሰጣለሁ አሉኝ። ቀጣይ ወር ጡረታ ሲወጣ ሰጣለሁ። ቆንጆ ሽሮ ያንተከተኩ ነው፣ እሷን ቀምሰህ ትሄዳለህ። ወደ ጓዳ ገቡ። እበላለሁ ብዬ መበላቴን እያሰብኩ ክፉኛ ተከሱ። የሆነ ቀን ደግሞ አንድ አባወራ ቤት ዲሽ አስተካክዬ ጨረስኩና ቦርሳዬን በጀርባ ያዘዬ ልወጣ በሩ ጋር ስደርስ ከኋላ የመጡና የጃኬቴን ኮሌታ ጨምድደው ያዙት። እንዴ ምን ነው ከመሳቢያ ውስጥ ይዘው የወጣውን 10 ሺህ ብር አምጣ። እንዴ የምን 10 ሺህ ብር? የሌባ አይነ ደረቅ መልሶ ልብ ያደርቃሉ። ኧረ ተረትና ምሳሌን ተውትና የምን 10 ሺህ ብር ነው የሚሉኝ? መሳቢያ ውስጥ የታሰረ 10 ሺህ ብር አስቀምጬ ነበር። አሁን ሳየው የለም። ሳሎን ቤት ደግሞ ከኔና አንተ በቀር ማንም አልገባም። ከኔና እርሱ ውጪ ማንም ካልገባ እርሱ ይሆናል በቃ ወሰዱት። እኔ እሱን እዛው ታወራዋለህ ብለው እየገፉና እያዳፉ ወደ ጣቢያ ወሰዱኝ። እንዴ ወደ ፖሊስ ጣቢያ? አርብ ማረሚያ የገባው የ2 ቀን እስሬን አጣጣምኩና ሰኞ ተፈታው። ከስሬ የተፈታው ቀን ድንገት ያሳሰሩኝ ሰውዬ ከልጃቸው ጋር ያለፉ መንገድ ላይ ተገጣጠምን። ልጅዮ አሉኝ ዝግ ባለ ድምጽ። ምን ላድርጎት? ልጃቸው ፈጠን ብላ የዛን ቀን እኮ 10 ሺህ ብሩን እኔ ነበርኩ ለሾፒንግ መሳቢያ ውስጥ የወሰድኩት፣ በጣም ይቅርታ አለችኝ። ሾፒንግ በወጣች የሀብታም ልጅ ቀብጣ ኢዮብ በማያውቀው 2 ቀን ተቀጣ። ዋው ግጥም። እንግዲህ በባለ ሀብት ልጆች እነዚህ 2 ቀን ሙሉ ከሰረ ማለት ነው የሚል ስንኛ አንጎሌ ላይ የተመላለሰ መንገዴን ቀጠልኩ። ጓደኛዬ መሰላል ይዞልኝ እንደ ባቢሎን ግንብ የረዘመ ጣሪያ ላይ ዲሽ ላስተካከል እየወጣው ነው። ነግሬያለሁ ጠበቅ አድርጊ ያዝ እንዳልፈጠፈጥ። አራተም በቆቅ በእናትህ ይዤዋለሁ ዝም ብለው ውጣ። ዋ ነግሬያለሁ ብዬ አስጠንቅቄው ባለማመን 10 ጊዜ ወደ ታች እያየው ጣሪያ ላይ እየወጣው ያለ ድንገት ትልቅ መቀመጫ ያላት የቤቱ ልጅ ከውስጥ ወጣችና የተገላበጠች ባጠገባችን አለፈች። ሌላ ሌብል መቀመጫው ፍቅር ልዩ ነው። መቀመጫ ካየ እንኳን እኔን ራሱንም ይረሳል። በስጋት ውስጥ ሆኜ ነግሬያለሁ ብሩክ ተረጋግተህ ከራስ ጋር ሁንና መሰላሉን ጠበቅ አድርጊ ያዝ። መሰላሉን ጠበቅ አድርጎ መያዝ ዘነጋና መቀመጫዋን ጠበቅ አድርጎ ማየት ጀመረ። መሰላሉ ጠበቅ አድርጎ ማየት ጀመረ። ተራተተ። ሳጥናኤል እንኳን ከሰማይ ወደ ምድር ያልተፈጠፈጠውን አፈጣፈጥ ተፈጠፈጡ። እግሬ ተሰበረ። ሰርቶለታል በጣም ጥሩ ጌሻን የተባለው ሰውዬ ጋር ልታሽ ቁጭ ብያለሁ። ሰውዬው አፈፍ አድርጎ ቀኝ እጄን ያዘው። ኧረ እጄን ሳይሆን እግሬን የተሰበርኩት አልኩ እያቃሰቱ። የተሰበረውን እግሬን ጉልበቱ ላይ ያደረገውና እያየው ምንም አልተረፍክም እኮ አንተ፣ በላሁን የተሰበረውን አጥንት ወደ ቦታው መልሰዋለሁ፣ ትንሽ ህመም ሊኖረው ስለሚችል ቆፍጠን በል አለኝና ገና የተሰበረው ቦታ ሲነካኝ በነፍስ ያለ ሰው ይዞ እንደሚከንፍ አምቡላንስ ጮቴና። ይሄንን ግን ገጥሟችሁ የሚያውቅ ታውቁታላችሁ። ስሜቱን በጣም ነው የሚያማው፣ ከባድ ነው። ወንድ ልጅ አይደለ እንደ አንተ ቆፍጠን በል። ጮቴን ላቆም አልቻልኩም። ቆዳ ጫማ ውስጥ ተጠቅልሎ የተቀመጠውን ካልሲ ያወጣና አፌን ደፈነው። የትኛው እግሬ እንደምንም ወደ ኋላ ገፍቼ ጣልኩትና የግዴን ተነስቼ በአንድ እግሬ እንደሚዳቆ እየነጠርኩ አመለጥኩ።
እግሬን በነጠላ ተጠቅልዬ ቤት ፍራሽ ላይ ተኝቻለሁ። ጓደኛዬ አብሮኛል። የዛን ቀን ግን እንኳንም ከሰውየው አምልጠ ሌላ ቦታ ታሸ። ሰውየው እንደ ሆረር ፊልም በዘነዘና ነው አሉ ሊታሽ የመጣን ሰው አጥንት የሚፈልጠው። ምን አለ አንተን በፈለጠ ኖሮ። በአንተ ሴሰኝነት የተነሳ ነው እንደዚህ መከሬን እየበላ ያለው ታውቃለህ አይደል? አሁን መከራ መብላቱን ተውና እንካ ጁስ ጠጣ ብሎ በፌስታል ያመጣውን ዋው ጁስ አውጥቶ ሰጠኝ። ክዳኑን ከፈትኩና ጎንጨት አልኩ። ይጥማል። አንተ እንዴት አባቱን የሚጠመው እባክህ? እንደዚህ የምታመጣልኝ ከሆነማ በቃ ሁሌ እሰበራለሁ አልኩና አይኔን ጨፍኜ እስኪ በቃኝ ድረስ እንደቀደኩት። በመጠኑ እያገገምኩ ነው። ትከሻዬ ላይ ጋቢ ጣል አድርጌ ግቢ ውስጥ ቁጭ ብዬ ከጓደኛዬ ጋር እያወራሁ ነው። አቤት ትናንት የሄድኩበት ማሳጅ ቤት በቃ እንደ አዲስ ፋክተሪ ሞድ ላይ ሆኜ ነው የወጣሁት። ያሸችን ልጅ መዳፍ ደግሞ እንዴት አባቱ እንደሚጸዳ እንደ ርግብ ላባ ነው የሚለሰልሰው። ከመቼ ጀምሮ ነው ደግሞ አንተ ማሳጅ ቤት ሄደህ መታሸት የጀመርከው? ጀርባን ሲያም እንኳ ሰው ጠርታ አይደል እንደ ጀርባዬ ላይ ቁሙልኝ የምትለው? እሱ ያለፈ ታሪክ ነው ወንድም አለም። አሁን አብዴት አድርገናል። ቆይ እንደውም ሰሞኑን ወስድና ራስህ አይተህ ትመሰክራለህ አለኝ። እስቲ እናያለን አልሁትና ሌላ ወሬ ጀመርን። በሳምንቱ ከጓደኛዬ ጋር ተያይዘን ያለኝ ማሳጅ ቤት አብረን ሄድን። ጓደኛዬ የነገረኝ ነገር ሁሉ እውነት ነው። የልጅቷ አስተሻሸት ይማርካል። የመዳፏን ልስላሴ በአይኔ ብቻ በማየት አጣጣምኩት። እዛው ልብስና አውላልቀ አልጋው ላይ ተሰቀል አለኝ። እሱ ይጨርስና አንተ መታሸት ትችላለህ አለችኝ። ድምጿም እንደ መዳፏ ለስላሳ ነው። ግድ የለም ቀጣይ ተዘጋጅቼ መጣና በደንብ ታሽኛለሽ ፈገግ ብላ እሺ አለችኝ። የተሰበረው እግሬ በደንብ አገግመና ከጊዜያት በኋላ ወደ ማሳጅ ቤቱ ተመልሼ መጣሁ። ወገቤ ላይ ፎጣ ግድሜ መታሻ አልጋው ላይ ቁጭ ብያለሁ። ያለስላሳ መዳፍ ጀርቤ ላይ ሊያርፍ መሆኑን እያሰብኩ የተደሰትኩ ነው። ድንገት የማሳጅ ቤቱ ባለቤት ወደ ውስጥ ገባችና የቤታችን የማሳጅ ባለሙያ በግል ጉዳይ ምክንያት ስራዋን ስለለቀቀች በእርሷ ቦታ ሌላ ጎበዝ ባለሙያ ቀጥረናል፣ በአዲስ ባለሙያ ትታሻለህ አለችኝ። እሷን ብዬ መጥቼ መልቀቋን ስሰማ ቅር ቢለኝም አዲሷ ከሷ የተሻለች ትሆናለች ብዬ በማሰብ ፈገግ አልኩና እሺ አልኋት። ድንገት የሆነ ሰውዬ በጃፖን የሆነ የተንጎማለለ ወደ ክፍሉ ገባ። ሌላ ያላሰበው ተፈጠረ ማለት ነው። ያኔ እግሬን ሊያሸኝ ብሎ እንደሚዳቆ በአንድ እግሬ የነጠርኩ ያመለጥኩት ግለሰብ ወደ ሴትዮዋ እያየው እሱ ነው ተኩል ይባላል፣ አዲሱ የማሳጅ ቤታችን ባለሙያ ነው ብላኝ ሄደች። ምን ያኔ እግሬን ሳልጠግን በማምለጥ በእውነቱ ሲከነከነኝ ነበር። ዛሬ ጊዜ ርዚው አገናኘን። አረ ጌታ ተሽሎኛል፣ አሁን በጣም ደህና ነኝ፣ እሱን አይቼ ነው የማረጋግጠው ብሎ መጣና ግራ እግሬን አፈፍ አድርጎ ያዘው። ጮቴን አቀለጥኩት። ቤተሰቦች እንግዲህ ለዚህ ቻናል አዲስ ከሆናችሁ ሁላችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።